ጀሙሉ አንቺን ገለው ሀብትሽ መውረስ ነው። ዝም በይ ውሸታ። ትንሽ ተሰማሽ በቃ ወደ በኃይሉ ሄድሽ። እውነቴን ነው ትዬ። ቆይ አንቺ እኔና ልጅን ለማለያየት ለምንድን ነው የምትፈልጊው? በንለያይ ምን ትጠቀሚያለሽ? አንቺ ምንድን ነው ሀሳብሽ? አለያቸው ተብሎ ተልቆ ተሰጥቶሽ ነው ምንድን ነው? ኧረ ትዬ እኔ ምንም ተልኮ የለኝም አለሽ። ባይኖርሽማ ኖሮ ከመጣሽ ጊዜ ጀምሮ እኔና እናቴን ለመለየት አትሞክሪም ነበር። ትዝ ይልሻል ማምዬ በመርዝ ልገያልሽ ነው ብላ እኮ እኔና አንቺን ልታጣላን ስሞክር ነበር። አንቺ ግን እንደዚህ መጥፎ ሰው መሆን ምን ያደርግልሻል? ስትታይ ጥሩ ሰው ነው የምትመስለው፣ ግን ውስጥሽ አውሬ ነው። ዛሬ ምንም ሊፈጠር ምንም እነግራታለሁ። ይልቅ ምን ነበር ልትነግረኝ የነበረው? ዛሬ የምነግርሽ ነገር አለ ብለኝ ነበር። የሆነ ህፃን ልጅ ነው ሰው ልኮልሻል ብሎ ሰጠኝ። ብሌንና እንባዎቿ ተለያይተው አያውቁም። ዛሬም እንደወትሮው አቶ ኃይሉ የብሌንን ነፍስ ካልነጠቁ በማለት ትግል ላይ ናቸው። አፏን አፍነው ለመግደልም ቆርጠው ተነስተዋል። ቃል በር ላይ ሆና የሚመጣውን ሰው እየተጠባበቀች ነው። ታዲያ ሰላም የእናት ሆድ ሆነና አላስተኛት አለ። በሌሊት ተነስታም የተፈጠረውን ነገር ለመስማትም ወደ በሩ እየተጠጋች መጣች። ዳግም በበኩሉ የብሌን ኡኡታ ከጆሮው ያቃጨለበታል። ሆኖም በዚህ ሰዓት ግን ማን ሊጮህ ይችላል? ብሌን ትሆን እንዴ? ግቢያችን ውስጥ የሆነ ችግር የተፈጠረ ይመስላል እያለም ከራሱ ጋር ሲወዛገብ ቆይቷል። ምናልባትም ብሌንን ስለምወዳት ፍቅሯ ይሆናል እንዲረብሽኝ ይላል። ዶ እንዳያስጥላትም በህልምና በውን መካከል በሁለት ጎራ ተከፍሎ ከራሱ ጋር ሲከራከርም አደረ። ወይዘሮ ሰላምም ወደ መኝታ ክፍሏ ተመልሳ እንድትተኛ ቃል ነገሩን እየተከላከለች ቢሆንም ወይዘሮ ሰላም ግን ብሌንን ማየት አለብኝ በማለት ወደ በሩ እየተጠጉ መጡ። ይህኔ የብሌንን ጩኸት ይሰማሉ። በሩን ከፍተው ለመግባት ሲታገሉ ግን ከቃል ከባድ ፈተና ገጠማቸው። ከጀርባዋ በጠርብ መታም ጣለቻቸው። ወይዘሮ ሰላም ክፉኛ ተጎዱ። መሬት ላይም ተዘርረው ወደቁ። አሁን ላይ በህይወታቸው ምን አይነት እንግዳ ክስተት እንደተፈጠረም የሚያስታውሱት ነገር የለም። ይሁን እንጂ የብሌንን ህይወት መታደግ ተችሏል። ፈጠረው ግርግር አቶ ኃይሉ ብሌንን እንዲለቋትና ወደ ወደቀችው እህቱ እንዲያመሩ አድርጓቸዋል። በእርግጥ ያስፈራቸው አንድ ነገር አለ። ይኸውም ቃል ይኸውልሽ ሰላምን ገደልኳት እኮ ጉዳይም ተጠያቂ እንሆናለን እያለች የነፍሰ ገዳይነት ጥያቄ በአእምሯ እየተመላለሰም በጣም ጨንቋት ነበረ። አቶ ኃይሉ ግን ግዴለሽም ስንፈልገው የነበረው ነገር ነው የተፈጠረው። ስለዚህ በሰላም መሞት ምንም አይጭነቅሽ፣ አሁን ወደ አንድ ቦታ ወስደን እንጥላታለን እያለም ወይዘሮ ሰላምን ወስደው ለመጣልም እየተጣደፉ ነው። ይሁን እንጂ ሳሎን ላይ ለረጅም ሰዓታት እንድትተኛ ካደረጓት በኋላ ግን ወይዘሮ ሰላም መንቃት ችለዋል። ይህ ከመሆኑ በፊት በወይዘሮ ሰላም በደረሰባት ድብደባ ብሌን ክፉኛ አዝና እየተከዘችና ሰላም በጣም መልካም ሰው ነበርሽ፣ እዚህ ቤት እንድቆይ ያደረግሽኝ አንቺ ነሽ። በቸገረኝ ጊዜ ገንዘብ ሰጥተሽኝ ብዙ ነገር ታድገሽኛል። እናም ብድርሽን እንኳን ሳልከፍልሽ በዚህ መልኩ ህይወትሽ እንዲያልፍ መደረጉ በጣም ያሳዝናል አለች። እውነትም ያሳዝናል። አቶ ኃይሉ ግን ምን ያህል ስግብግብ ቢሆኑ ነው። አረብ ሀገር ተንከራታ የመጣችው እህቷ የረፍት እንጀራን ስትፈልግ ወንድሟ ግን እያሳደደ ህይወቷን ምንም በማታውቅበት መልኩ በመንጠቅ የሷን ሀብት ንብረት ለግሏ ለማድረግ የሚያደርገው ጥረት ግን ክፉኛ የምስኪኖችን ህይወት እየጎዳ መጥቷል። ለዚህ ደግሞ ተባባሪ የሚሏቸው ሰዎችም በብሌን ላይ ከባድ አጣብቂኝ እየሰሩ መምጣታቸው ነበረ። እንግዲህ ዛሬ ላይ በዙሪያቸው ካስከተሏቸው ሰዎች መካከል ምናልባትም አሁን ላይ ሳሚ እያፈገፈገ የመጣ ይመስላል። ብሌን ትዕግስቷና ውበቷ እንዲሁም ጀግንነቷ ሁሉም ነገር ተደማምረውበት ዛሬ ላይ እርሷ እየቀረበ መጥቷል። አቶ ኃይሉ ብሌን ላይ በሚያደርሱት ፈተናም በትዝብት ከመከታተል ውጭ እርሳቸውን ሊረዱ ፍላጎትም የላቸው። ታዲያ ለምን አትረዳኝም? እናትና አባት በህፃንነት አተሳለ እኔ ግን አንተን አሳድጊያለሁ ይላል። ምኑን ታሳድገኛለህ? የአባትና የእናቴ ነፍሰ ገዳይ መሆንህን በደንብ ተረድቻለሁኝ፣ ገና ዋጋህን ታገኛለህ ሲልም ዝቶበታል። እንግዲህ አቶ ኃይሉ ቀን እየተጠበቀላቸው ይመስላል። ቃልን በራሷ እስኪመቻቹላት ድረስ እንጂ የአቶ ኃይሉ ወዳጅ እንዳልሆነች የሚታወቅ ነገር ነው። እርስ በርሳቸው መከዳዳት ውስጥ ናቸው። ከነዚህ መካከል
ወይዘሮ ሰላም ግን ምስኪን ሆነው ነገሮችን ግራ ቀኝ ለማየት ተስኗቸዋል። በየዋህነት የሚጓዙት ጉዞ ዋጋ እያስከፈላቸው ነው። ልጃቸው የሆነችው ካጠገቧ ያለችው ብሌንን እንዲሁ መጠርጠር ተስኗቸው ዛሬ ላይ ህይወታቸውን እስከ መነጠቅ አድርሷቸው ነበረ። ቢሆንም ግን ያቺ ቃል ያደረሰችባቸው ጉዳትም እሳቸው እንኳን ቃልን ሊጠረጥሯት ይልቅ ይኸው ተመስገን ተረፍኩኝ፣ ለማንኛውም ወንድሜም አትላቀስ እያሉ ከዛ በኋላ ወይዘሮ ሰላም ከወደቁበት ለረጅም ሰዓታት ቆይተው ሲነቁ እንዲህ የማስመሰል እንባ ተሰብስበው ሲላቀሷቸው ነበረ። በዚህ ሁኔታ እውነት የመሰላቸው ወይዘሮ ሰላምም ተመስገን አምላኬ በማለት ከማመስገን ውጭ ግን ግራ ቀኝ አልተመለከቱም። በሚያሳዝን ሁኔታ አሁን ምን ማድረግ እንዳለባት ከባድ አጣብቂኝ ውስጥ ገብታለች። በሌላ በኩል አሁን ላይ ወይዘሮ ሰላም ከዚህ በፊት ስልክ ደውላ እፈልግሻለሁ የምነግርሻለኝ በማለት እንደደወለችላትና አሁን ግን ይህንን እንኳን እውነት መደበቅ ግዴታዋ ሆኗል። ምክንያቱም አቶ ባይሉ ይሁልሽ መስማት የማይገባሽ ሚስጥር ሰምተሻልና ገድልሻለሁኝ ናገራለሁ ብቴ ወዮልሽ በማለት ተዝቶባታል። በዚህ ምክንያት ልትናገር የፈለገችውን ነገር ላለመናገር ተገዳለች። ሌላኛው ወይዘሮ ሰላምም ቢሆን ቃል ልጅሽ አይደለችም ብላት ምን ያህል እርኳትን ነገር ምን ያህል ታምነኛለች። ስለዚህ አርፌ ብቀመጥ ይሻለኛል፣ ምናልባትም እኮ ሰላም ተናዳ በጥፊ ብታጠናግረኝስ በማለት ፍርሃት ውስጥ ገብታለች። ታዲያ በዚህ ሁኔታ ይህንን እውነት ለመሸሽም ተገዳለች። መጨረሻም ያመካኘችው ነገር ቢኖር የገንዘብ እጥረት እንዳለባትና አሁንም እናቷን ለመርዳት ስትል ከሌላ ሰው እንደተበደረች ተናግራለች። ወይዘሮ ሰላምም ስለ ገንዘብማ ምን አሰበሽ፣ ምን አስጨናነቀሽ፣ ከሌላ ሰው መበደር አይጠበቅብሽም ነበረ። ለማንኛውም ይኸውልሽ ሰጥሻለሁኝ፣ ይህን ደግሞ በደሞዝሽ እንዳታስቡ በማለትም ገንዘቡን ሰጥታታለች። ብሌን ክፉኛ ተጨናነቀች። አሁንም በሐሰት የወሰድኩት ገንዘብ ምን ያህል ኃጢአት ውስጥ ይከተኝ ይሆን ትላለች። ምስኪኗ ብሌን እንዲህ ትንሹ ነገር ሲያጨናንቃት ቃል ግን የሰውን ልጅ እስከ መግደል ደረጃ እንደምትደርስም ስትዝትና ስታስፈራራ ቆይታለች። ሁለቱ ተንኮለኞች በተለያየ አቅጣጫ የወይዘሮ ሰላምንና የብሌንን ሕይወት ፈተና ከተውታል። እንግዲህ ዳግምም ቢሆን ለራሱ ወይዘሮ ገነትን ማገቱ በብሌን ቢሰማ ምን ያህል ዋጋ እንደሚያስከፍለውም እያሰበ ነው፣ እያወጣ እያወረደ ነው። ብቻ እንዴት አድርጎ ይህን ነገርስ ሊራት ወይም ሊያስረዳት ይችላል? አይ ዝም ብዬ በጸጥታ ለማንም ሳልናገር መደበቅ ይኖርብኛል ይልና እናትሽን ያገተብሽ ዳግም ነበር ተብሎ ቢነገራት ከዛስ ብሌን እኔን በምን አይኗ ልታይኝ ትችላለች? ከዛስ እኔ ምን ልላት እችላለሁ? ምናልባትም ወይዘሮ ገነትን ከሚገድሉ ብዬ እንዲህ አይነቱን እርምጃ ወስጃለሁኝ። እሺ ይህንንስ ብናገር ብሌን እንዴት ታምናለች? ብቻ በዚህ ስቃይ ውስጥ ያለው ዳግም እንዴት አድርጎ ብሌንን ሊያሳምናት ይችላል? በጣም የተጨናነቀ ነው። ገራት አለንገራት ከራሱ ጋር ሲታገል ቆይቷል። ብሌን እንደወትሮው እንባ ከዓይኖቿ ተለያይቶ አያውቁም። ዛሬም በጣም ክፍት ብሏታል። ብሌንዬ ከፍቶሻል? ምን አጋጠመ ሲልም ጠይቋታል። መቼም አሁን ላይ ከዳግም ውጭ በአጠገቤ ወይም በዙሪያዋ ካሉ ሰዎች መካከል ይጎረጎርልኛል፣ ያወራሁትን ሊሰማኝ ይችላል፣ የተጨናነኩበትንም ሊረዳኝ ይችላል በማለት የምታስበው ዳግም አሁን ላይ ግን በሌላ ነገር አግኝተዋለች። ታዲያ እንደምንም ብሎ ስትስቂ ደስ ይለኛል በማለት የሆነ ነገር ተናግሮ ፈገግ እንድትል ካስደረጋት በኋላ ግን ወዲያውኑ በራቸው ተንኳኳ። ይህንን ፈገግታዋን የሚያደበዝዝም አንዳች ነገር ተፈጠረ። በኃይሉ አማካኝነት የተላከው ፎቶግራፍ ከብሌን እጅ እንዲገባ ተደርጓል። ይህ ፎቶግራፍ የወይዘሮ ገነት የታገተችበት ፎቶግራፍ ነው። አፏ በጨርቅ ተጠቅልሏል። ዓይኗ በጥቁር ፕላስቲክ ታሽጓል። እንዳታይና እንዳትናገር የተደረጉት ወይዘሮ ገነትን መመልከት ችላለች። ከዚህ መካከል አጋቹ ራሱ ዳግም ነበረ። የብሌንን ዓይኖች ለማየት ተቸገረ። እያንዳንዱ ፎቶዎች እየበተነች እያየች ዓይኗ ግን ከዳግም ነበረ። ዳግም ይህንን ይሰራል ብላ ስላልገመተች ነበር። ብቻ እንባዎቿ ተናነቋት። ምንም እንኳን ከአንደበቷ ወጥታ የምትናገረው ቃል ባይኖራትም ነገር ግን ዳግምን እንደ ነፍሰ ገዳይ ያሰበችውን ትመስላለች። በዚህ ሁኔታ የዳግምና የብሌን ፍጥጫም ቀጥሏል።
ሁለት ወዳጆችን ለማራራቅ የተደረገ ክፉ ሴራ ነበረ። መቼም ክፉ ሰዎች በዙሪያችን ካሉ የሚመጡበት የተለያዩ መስመሮች አሉና እንዲራራቁና እውነታውን እንዳያውቁ እየተደረጉ ያሉ ምስኪኖች ናቸው። ለማንኛውም ወይዘሮ ሰላምስ እውነታው መቼ ሊረዱት ይችላሉ? ይህን ቃል ልጇ እንዳልሆነች ብትናገር ነገሩ ያበቃለት ነበረ። ነገር ግን ብሌን ይህንን እንዳትናገር ደግሞ በህይወትሽ አትኖሪም፣ እገድልሻለሁ ሲሉ አቶ በኃይሉ ዝተውባታል። በዚህ ፍራቻ ነገሮች እንደተዳፈኑ የሚቀጥሉ ይመስላሉ። ያሳዝን ሁኔታ የብሌን ስቃይ እንደቀጠለ ነው። በቀጣይ ቪዲዮ በምን አዲስ ነገር እንመለከታቸው ይሆን? ለዛሬ አደራ ድራማ ክፍል 14 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።